ተሰቀሉበት እንኳን ምክንያት አፋቸውን ሞልተው ይሄ ነው ማለት አልቻሉም። ለምሳሌ አንድ ሚሊዮን ሰዎች እንትናን እንግደለው ብሎ ቢሰበሰቡ ብዙ ስለሆነ ማካከላቸው ልገኝ ይላል እግዚአብሔር አይደል? በጋድ ያሉትን እነዚህ የሚታዩትን አይኖች አጥፏቸው፣ አሳውሯቸው፣ ጆሮአቸውን አደንቁሩት። ጊዜ ክርስትና የዋህነት ነው የሚባለው ለዚህ ነው። ሂሳብ አይደለም የሚዋና የተጠና ጥናት አይደለም። ይሄን ባድርግ ይሄን እናገኛለን አከነኝ ብሎ ከመጣ ምን ላትቀበል ነው? ለጥቅም ስትል አይደል የምትቀበለው? አብርሃም እኮ ስላሴ መሆናቸውን አውቆ ቢያስገባቸው እኮ አይደነቅም ነበር። ሰሞኑን ኢየሩሳሌም አልነበርክም እንዴ? እንዴት አልሰማህም? እዚህ ቁጭ ብለህ ይሄን ግፍ ይሄን መከራ አገር ያወራው እኮ ነው። ለዓርብ ዕለት የተፈጸመው ጉዳይ እንኳን ጉዳይ ብሎ ለያዘው ሰው ቀርቶ ለማንኛውም ሰው የሚያሳዝን ጉዳይ ነው የተፈጸመው። እነዚህ ሉቃስና ቀሌዮጳ የዕለት ዕለት ነበረ ወደዛ እየሄዱ ያሉት። በእውነት እኔ ሐዋርያት መንፈስ ቅዱስ እስከሚሰጣቸው ድረስ መንፈስ ቅዱስ እስከሚወርድላቸው ድረስ ሐዋርያት ጋር ብዙ መምታታቶች ብዙ ችግሮች ነበሩ። ገና ያልተረዱት ነገር ነበር እና አሁን ሉቃስና ቀሌዮጳ ምንድነው ያሉት? እነሱ ወዴት እየሄዱ ነው? ከኢየሩሳሌም ወደ ኤማሁስ እየሄዱ ነው። 60 ምዕራፍ ማለት 11 ኪሎ ሜትር ማለት ነው። የኔ ዘመናዊ አማርኛ ብሎ መጻፍ ሳይታችሁት እንደሆነ 11 ኪሎ ሜትር ነው የሚለው። ለምሳሌ ቢታንያ ከኢየሩሳሌም 15 ምዕራፍ ትርቅ ነበር ይልና 15ቱ ምዕራፍ 3 ኪሎ ሜትር ብሎታል። ስለዚህ 11ዱ ምዕራፍ 60ውን ምዕራፍ ስንት ብሎታል? 11 ኪሎ ሜትር ብለውታል። አባቶቻችን ምዕራፍ የሚለው እንደዚህ ኪሎ ሜትር ሚሊያን ጊዜ ስለነበረ ምዕራፍን ለመግለጥ ብለውታል። 60 ገመል አተርትሮ አኮልኩሎ የሚቆምበት ጎልማሳ ሸክም ተሸክሞ የሚያርፍበት ዘመናቸው እነሱ ልክ ናቸው። እኛ ግን እዛ መጨነቅ አይገባንም። 1 ኪሎ ሜትር 5 ምዕራፍ ነው። 5 ምዕራፍ 1000 ሜትር ነው። 1 ኪሎ ሜትር ርቀት ምን ያህል ይታወቃል? ኢየሩሳሌምና ኤማሁስ ደግሞ ዛሬ ያለ ስለሆነ በዘመናዊ መንገድ ተለክቶ ይታወቃል። በግዲህ 60 ገመል አተርትሮ አኮልኩሎ የሚል ትርጓሜ መተርጎም አይጠበቅብንም ማለት እሱም ጽፎ ሙዚየም ማስቀመጥ ለወደፊቱ ለሚመጣው ትውልድ አባቶቻችን እንዲያለ በዘመናቸው የነበረው ችግር ለመጋፈጥ እንግዲህ 60 ገመል ተድሮ ያ ነው 1 ምዕራፍ ማለት በጣም ከባድ ነው። ብጻሐተ ንጻሬ አይንት ብሏል። አይን የሚያርፍበት ድረስ ሴትና ወንድ ለይቶ የሚያውቅበት ድረስ ያ ምዕራፍ ይባላል ብለዋል ሊቃውንቱ። ልክ ናቸው በዘመናቸው። ነገር ግን በእኛ ዘመን ከዚህ ሁሉ ነገር ነፃ ወጥተን ኪሎ ሜትር ተብሏል ማለት ነው። ስለዚህ ሉቃስና ወደዛ እየሄዱ ሲያወሩ የነበረው ግን ምን ነበረ? የዓርብ ዕለት የተፈጸመው ጉዳይ ነበር። ዓርብ ዕለት የተፈጸመው ጉዳይ እየሰማችሁ ነው። ዓርብ ዕለት የተፈጸመው ጉዳይ እንኳን ጉዳይ ብሎ ለያዘው ሰው ቀርቶ ለማንኛውም ሰው የሚያሳዝን ጉዳይ ነው የተፈጸመው። ትልቅ ግፍ ነው የተሰራው። በግድ በዚህ ጉዳይ ለማዘን የክርስቶስ ተከታይ መሆን አማኝ መሆን አይጠይቅም። ሰው መሆን ብቻ ነው የሚጠይቀው። በግፍ ነው የገደሉት። በእውነቱን ለሰቀሉበት እንኳን ምክንያት አፋቸውን ሞልተው ይሄ ነው ማለት አልቻሉም። ምክንያቱም ክርስቶስ ዓይንን ያበራው፣ ለምጽን ያነጻው፣ ድዊን የፈወሰው፣ ሙትን ያስነሳው፣ እንጀራ በርክቶ ነው ያበላው። በዚህ ምክንያት እንደው ጲላጦስ ምንድነው ያጠፋው? ጥፋቱ ምንድነው እንኳን ሲላቸው ራሱን ንጉስ ይላል ነው አላለም። ደግሞ እሱ የሚገርመው ነገር ስለዚህ በብሉይ ኪዳን አንድ ሰው ጥፋት አጥፍቶ ሲሰቀል በትራፈ መስቀሉ ማለት ምንድነው? እንደዚህ በቁመቱ ይሰቀልና በተረፈው ከላይ እንደዚህ በሚተርፈው እንጨት ላይ ጥፋቱ ይጻፋል። ይሄ ሰው እየተሰቀለው ይሄን አጥፍቶ ነው ተብሎ ይጻፋል። አሁን በክርስቶስ ምን ይጻፍ? ስለዚህ ጲላጦስ እናንተ እንዳላችሁት እንግዲህ ንጉስ ነው ብላችኋል። ኢየሱስ ናዝራዊ ንጉስ ሆኖ ላይ ብሎ ለጻፈ ምን ወንጀል ይጻፍ? የሚጻፍ ወንጀል የለም። የሌሎች ሌቦች የሁለቱ እንደውም ቦታም ሳይጠባው አይቀርም ነው ለመናገር በትንሽ ጫታ ተጽፎ የሚያልቅ አይደል። ወሮበሎች ናቸው እነሱ። እንደውም እኛ እንደው የእጃችንን ያገኘ ነው ብሏል እኮ ያኛው አይደል ልባሙ የእጃችንን ያገኘ ነው። እኛ እንኳን ሲያንሰን ነው እኮ ነው። በክርስቶስ ግን ምን ጥፋት አለ? እና ይሄን ግፍ ነው እነ ሉቃስ ሲያነቡ እየተወያዩ ይሉት ሲነጋገሩ ነበር። በመካከላቸው ተገኝቶ ይሄ የምትነጋገሩት ነገር ምንድነው ብሎ ጠየቀ። እና እነሱ ለማስረዳት ሞከሩ። እንዴ አንተ ነው ነግዳለ ኢየሩሳሌም ሰሞኑን ኢየሩሳሌም አልነበርክም እንዴ? እንዴት አልሰማህም? እዚህ ቁጭ ብለህ ይሄን ግፍ ይሄን መከራ አገር ያወራው እኮ ነው። ለዛውም ያን ጊዜ እኮ እንደዛሬው ሚዲያ የለ፣ ቲክቶክ የለ፣ ፌስቡክ የለ፣ ዩቲዩብ የለ፣ ሬዲዮ የለ፣ ቴሌቪዥን የለ። ግን መከራው ግፉ እጅግ ትልቅ ስለነበረ መሪር ስለነበረ ዙሪያውን ያለው ሰው ሰምቶታል። በምን አይነት እንደተና
እኛ እንደዚህ እነሱ የገመቱት ነው እና በጣም ካሊ በቃሉ ብርቱ ነብይ ነበረ ትልቅ ነገር ያደርጋል እስራኤልን ይበጃቸዋል ያድናቸዋል ብለን ነበረ ምን ይደረጋል ባጭር ተቀጨ እንደማለት ነው በሌላ ቋንቋ እኛ እንደዛ አስበን ነበር ግን ሆነ ምን ዋጋ አለ ባጭር ተቀጨ እንጂ እንደማለት አይደለም ይተዋያሉ ከዛ በኋላ ግን እነሱ ማን ጋር እየሄዱ እንደሆነ አላወቁም ግን ጥሩ እየተወያዩ ነበር እውነቱን ለመናገር እናንተ ከዛ በኋላ ነገራቸው አስረዳቸው አልገባቸውም አሁንም በኋላ ሲሄዱ አላወቁትም አሁንም እኮ አያያዙ እሱ ወደ ሩቅ የሚሄድ ነው የሚመስለው እነሱ እኛ ሰፈራችን ደርሰናል እና ሰዓቱ ደግሞ ተቆልቆለ እየመሸ ነው አሁን በዚህ ሂደ እንደው አውሬ ከሚበላ እንደው ሽፍታውን በደስ ከሚያገ ወደ ቤታችን ጎራ ብለ እኛ ቤት አድረህ ለምን ጧት አንሸኝም አያችሁ ቅንነት ማለት ይሄ በጎነት ማለት ይሄ ዕብራውያን 13 ቁጥር 1 ላይ ቅዱስ ጳውሎስ የተናገራት በጣም ትልቅ ነገር አለች ይትርሱ ተቀብሎ ነግዳለና እስመ በእንቲያው ቦ ለከፈሎሙ ከመይት ቀበሉ ነግደ መላእክት እንዘያአምሩ እንግዳ መቀበል አትርሱ አለና ቀጥሎ ምን አለ ሳያውቁ መላእክትን የተቀበሉ እንዴ መልአክ ነኝ ብሎ ከመጣ ምን ላተቀበል ለጥቅም ስትላለ የምትቀበሉ አብርሃም እኮ ስላሴ መሆናቸውን አውቆ ቢያስገባቸው እኮ አይደነቅም ነበር ምንድነው ሶበሰው ኮነ ዘይሌሊ ዘይመ እንተ ይመጽ ዮሐንስ አፈወርቅ ሶበሰው ኮነ ዘይሌሊ እንተ ይመጽአቢው እሚተወክፎሙ ለመላጋ እስቲው ይላል ዮሐንስ አፈወርቅ ሲያብራ የአብርሃም ሲያብራ አብርሃም እየመረጠ ሆዶ የገፋውን ፊቱ የወዛውን ሀብታሙን እየመረጠ ቢያስገባ ኑሮ ከመራጮቹ መካከል እግዚአብሔር ሆነና አብርሃም ባሎጁን ይቀር ነበር አለ ዮሐንስ አፈወርቅ አለየም አግበስብሶ ነው ያስገባው ወፍራም ነው ቀጭን ነው ሀብታም ነው ደሃ ነው የሞላለት የጎደለበት ነው ብሎ አልመረጠም የመጣ ሁሉ ይገባል እየመጡ ከገቡት መካከል ማን ሆኖ ተገኘ እንዳጋጣሚ እግዚአብሔር ሆኖ ተገኘና አሁን ሉቃስና ቀሌዮጳ ወደ ቤታችን ግባ እነሱ ይሄ ሁሉ ነገር ይፈጠርና ብለው አላሰቡ ሁሉ ጊዜ ክርስትና የዋህነት ነው የሚባለው ለዚህ ነው ሂሳብ አይደለም የሚዋና የተጠና ጥናት አይደለም ይሄን ባድርግ ይሄን እናገኛለን ይሄን ባድርግ ይሄን እናገኛለን አባቶቻችን እነ ዮሐንስ መጥምቅ ኢየሩሳሌም አንገታቸው ሲቀላ ሸንኮራ ጸበል እንዲፈቅላቸው ተፈራርመው አይደል ቸኛ ብልጠት ናት ምን ታረግልኛለህ እንደውም ይባላል የምዕራብና የምስራቅ ፍልስፍና ልዩነቱ ይላሉ ጻፊዎቹ አንድ መጽሐፍ ሳነ የምዕራብ ፍልስፍና ውጤቱን አውቆ ነው የሚያደርገው ለምሳሌ አንተ መንገድ አሻግሬ ብትለው አንተን ያሻገረ በማሻገር ምንድነው የሚያገኘው ብሎ ይጠይቃል የምስራቅ ፍልስፍና ግን ያሻግራል የህሊና ረፍት ያገኝበታል ፍልስፍና እንኳን ክርስትና ማለት ነው እና ወደ ቤት ገባና ማዕድ ቀረበ ማዕዱን እንጀራውን ባርኮ ሰጣቸው በጣም ይገርማል እነሱች አይነ ስውራን ነበሩ አይናቸው እያየ ነበር ይሄ ቅድም እንዳልኩት ነው አኡሩ አእይንቲክሙ ለበአጽመሙ አይዛኒክሙ ትምርተቧት ማለት ወለይትራአያ አኡሩ አእይንቲክሙ ነው ወለይትራአያ አኡሩ አእይንቲክሙ ለበጋድ ከመታይምር ፈቃዱ ለኢየሱስ በጋድ ያሉትን እነዚህ የሚታዩትን አይኖች አጥፏቸው አሳውሯቸው ጆሮአችሁን አደንቁሩት ክፉ ከመስማት ጆሮአችሁ ይደንቁር ክፉ ከማየት አይናችሁ ይታወር ወደ ክፉ ቦታ ከእግራችሁ ይቆረጥ እንደማለት ነው ለመታሰተከ አይደለም እዛ መጽሐፋችን ላይ አይን ቢያስት እግር ቢያስት እጅ ቢያስት ቆርጠህ ጣለው ማለት ምንድነው የሚያስፈርድብን ስራ እዛ ቦታው ታጥቷል እሷን ገባ ግን ለሉቃስና ለቀሌዮጳ እንጀራውን ባርኮ የሰጣቸው ማን ነው ክርስቶስ ዋይመሩ ምን አወቁ እሱ እንደሆነ አወቁት አይናቸው በራ ለካ ቅድም ሲነግረን የነበረው አኮኑ ይነድደነ ልባችን እኮ ይቃጠል እኮ እሱ ሲነገር ውስጣችን እኮ ይነግረን ነበር እንደማለት እኮ ልክ እኮ ነው እውነቱን እኮ ነው ብለው ነበር መንገድ ላይ አይደል እና ሉቃስና ቀሌዮጳ አይናቸው በራ ማን እንደሆነ አወቁ ክርስቶስ እንደሆነ አወቁ ወዳው እየገሰገሱ እኔ ሲመጡ ስንት ኪሎ ሜትር ነበር 11 አሁን ምን ይያላችሁ እየጠወለጋችሁ አይደል የሚላቸው አካሄዳቸው ሁሉ ቅርፍፍ ያለ በቃ ተስፋ የቆረጠ ሂደን ምን እናገኛለን በቃ ህይወት እጅጅ ያላችሁ ሰዎች ናቸው መጀመሪያ ሲሄዱ ስዕላቸው እንደሚያሳዩን እምላችሁ አሁን ሲመለሱ እንደዛ ይመስላችኋል በንቃት ነው በንቃት አዋጭ ባጭሩ ሉቃስና ቀሌዮጳ ነው ማለት አሁን ሉቃስና ቀሌዮጳ እንጀራውን ባርኮ ሲሰጣቸው ምናቸው ተከፈተ አይናቸው ተከፈተ ያንን ረጅም ቀኑን ሙሉ ሲጠወልጉ እየጠወለጉ
በረሃብ አንጀታቸው ምክንያቱም የክርስቶስ ወገን ናቸው ተነሱ ምናልባት እየሸሹ ሊሆን ይችላል እየተደበቁ እኮ ሊሆን ይችላል ምክንያቱም የክርስቶስ የሆነ ሁሉ እመቦዝ አምነ በክርስቶስ ይሰደድ ምኩራብ ተብሏል አይደል ያዘውሩ ተወልደ እንኳን ትንሽ በመንቀሳቀሱ አይደል ከከተማው ወጥቶ ድንበ ወደ ዳር ጣሩት የተባለው ስለዚህ እነ ሉቃስ እና ቀሌዮጳ ሳግተው ተሸማቀው እየሸሹ ሊሆን ይችላል እየወጣው ነው ይሄዱ ያሉ አይ እኛ ስንት ደረጃ ይደርሳል ያለው ነገር ባጭር ተቀጨ ይያሉ እነሱም ተስፋ ጠብቀው ነበር የነ ዮሐንስ እና ያዕቆብ እናት እኮ እንደ ወደ ኢየሩሳሌም ስትሄድ አንዱ ቀኝ አዝማች አንዱ ግራ አዝማች አድርገው ሹም ሊብላል ነበር ሐዋርያት እኮ የጠበቁት ሌሎችም የጠበቁት እንደ እንጀራ ያበረከተ ካበላ በዚያን ያህል ደጋፊ ካለው መንገሱ አይቀርምና መከተሉ አይከፋም ብለው የተከተሉ ነበሩ ስለ ሉቃስና ቀሌዮጳ እያዘኑ ግን ሲመለሱ እየዘለሉ ሲመለሱ ደግሞ ሐዋርያት ተሰብስበው ይሄን እያወሩ ያገኟቸው ሌላ ተጨማሪ ደስታ አው በእውነት ተነስቷል አይደል እንግዲህ ይሄ ብዙ በጣም ብዙ ሐሳብ የታጨቀበት ነው መጽሐፍን አንብቡ በግራ ወደ ቀኝ ወደ ግራ ማየት ልመዱ ታገል ይያልኳቸው ነው እኔ እንታገል ይያልኳቸው ነውና እንግዲህ እነሱዎች አንደኛ ስለማን እየተነጋገሩ ሲሄዱ በመካከላቸው የተገኙ ስለ ራሱ ይነገሩ እኛ ስለ እግዚአብሔርኛ ካሰብ እግዚአብሔር በመካከላችን ይገኛል እንደው እንኳን ተናግሯል እኮ በገና ከመሞቱ ሲያስተምርም እኮ ተናግሯል አይደል ሁለቱም ሶስትም ሆናችሁ በምን ብትሰበሰቡ ብቻ አይልም እኮ ሲጀመር ተሰበሰበ ለመባል ሁለት ሶስት ሰው ተሰበሰበ ይባላል አይባልም ክርስቶስ ግን ብሏል ሁለቱም ሶስትም ሆናችሁ ብትሰበሰቡ እኔ ዛሬ የኛ ሰባኪያን እኔን ጨምሮ እኮ እንዴ ምን ያህል ህዝብ ይገኝበታል ሞንታርቦ አለ ወይ ብለን እኮ ነው የምንሄደው ምክንያቱም እኛ እንደ ሐዋርያት መንፈስ ቅዱስ ያግዘን የሚረዳ ሞንታርቦ ነው ሞንታርቦ መንፈስ ቅዱስ ሁለቱንም ማተ እንዴት ሆነ እኔ ልክ ናችሁ ሰባኪያን እኔ አልፈርድባችሁ ነው ለምናል ባለፈው ፓስተሩ በጋር ይጠበቃል አለ አንድ ሰው ይደውሎ እና የሰውዬ መንፈስ ቅዱስ አይጠብቀኝም ብሎ ካመነ ተዋየ ብላው እኛ እኮ መላእክት ይጠብቁናል ብለን ነው ይሄርን ያለው መላእክትም አይጠብቁኝም ብሎ ጋርድም አይጠብቀኝም ብሎ አውላለ ሜዳ ላይ ይቅሩ ይሄ ሰውዬ ዋይ ብላው እኔ ትክክል ነው መጠበቅ አለብኝ ያው መንፈስ ቅዱስ ገልጦልኛል ስለማለት ሞንታርቦ ያስፈልገኝ ስፒከር ያስፈልገኝ ሰው ካልበዛ ክርስቶስ ግን አንድም ሁለቱም ሶስትም ሆናችሁ ሳምራዊትን ያስተማረ እግዚአብሔር ነው ተለ አንድ ሴት እኔው ሳምራዊት እንኳን ላስተምራት ሰላም ማለት ነበር ነው የዛሬ ሰባኪ ለሰላምታ እንስራ ተሸክማ ጀርባዋ ያጎበጠ ፊቷ በማዳት የተጥለቀለቀ ኑሮ ያጎበጠ አምስት ባል ቀብራ ፊቷ ላይ ሀዘኗን ተሸክማ የምትል ሴት ቁጭ ብሎ ማስተማር ለዛውም ያን የጠለቀ የረቀቀ ትምህርት እኮ ነው የሚያስተምራት እንኳን ለሷ ለሐዋርያትም እንኳን አይገባ ትምህርቱ መቼም በሷ በኩል ለእናንተ ይድረስ ብሎ ለኛ ቆይቶልን ነው እንጂ አይገባም እኮ ትምህርቱ ሰፈር ሚዳ እኮ ያወራችሁ ያን ትምህርቱን አይደለም ምንድነው ያለችው ነገረኝ ችግር ስለወቷ ነገረኝ ያለችው አራ አይደለም ያደረኩት ሁሉ ነገረኝ ያደረገችው ምን ነው እሷ አምስት ባል ነበራት አይደል የኑሮዋን ነው ያወራችው የህይወቷ እንኳን እሷ ጴጥሮስን በኋላ ነው የገባው እንዴት አድርጎ ነው የሚገባው ግን ክርስቶስ በሳምራዊት በኩል ለማን እየነገረ ነበር ለኔና ለናንተ በኒቆዲሞስ በኩል ለማን እየነገረ ነበር ለኔና ለናንተ ኒቆዲም ሁለተኛ ትወለዳላችሁ ሲለው እኮ እንዴት ነው ሰው ወደ እናቱ ማህፀን እንደገና ሊገባ ይችላል አሁን ግን ሊቅ ነው የሰውዬ ከብሉይ ኪዳን ያመጣው እንዴት አይነት ዝግት ብሎበት እንደነበረ ግን በኒቆዲሞስ በኩል በኋላ የሚቀጥሉ ኒቆዲሞሳውያን ስላሉ ባንተ በኩል ይድረስልኝ አንተ ባይገባህም ነው ነገሩ እኛ ገብቶናል ደርሶናል ከናት ከአባት ከመንፈስ ከመወለድ እንደሚቻልም ገብቶናል እና ስለዚህ ስለማን እያወራን ስንሄድ ነው ክርስቶስ በመካከል ስለሱ እያወራን እኔ ሁለቱም ሶስትም ሆናችሁ ብትሰበሰቡ ብቻ የምትል አይደል በምኔ ለምሳሌ አንድ ሚሊዮን ሰዎች እንትናን እንግደለው ብሎ ቢሰበሰቡ ብዙ ስለሆነ ማካከላቸው ልገኝ ይላል እግዚአብሔር አይ 1000 ሰዎች ኑንቃን ብለው ለጫት ቢሰበሰቡ መካከላቸው ይገኛል እግዚአብሔር አይገኝ አየህ ብዛት የእግዚአብሔር ዲስዋች ይሄ የስቴዲየምና የፓርላማ ጉዳይ ነው የብዛት ጉዳይ ፓርላማ ለጨጨባ ስቴዲየም ለዲፎዞ ያገለግላል እግዚአብሔር ግን የፓርላማ አባልም አይደለም የኳስ ተጫዋችም አይደለም በብዛት የተጠሩ ብዙዎች የተመረጡ ጥቂቶች ናቸው እና አንደኛ እሱ ነው ሁለተኛ ደግሞ እነሱም ደግሞ ወደ ቤታችን ግባ ማለታቸው በቅንነት ቅድም እንደነገርኳችሁ በየዋህነት ባለማወቅ መላእክትን የተቀበሉ አሉ አይደል ሎጥ እኮ መላእክትን በእንግድነት ተቀበለ ነገም በኋላ ምን እንዳደረጉለት አይታችኋል አብርሃም በቅንነት
አብርሃም እኮ 3 አረጋውያን ሽማግሌዎች አቅም ያነሳቸው ወደ ቤቱ ማስገባቱ ነበር። ግን አዝሎ ያስገባው ማን ነው? እግዚአብሔር ነው። ዘገበርክሙ ለሃዱ ምሉ ንዑሳን ሊተገበርክሙ ዮሐንስ አፈወርቅ ተርቦ አላበላችሁልኝ ማላለም ተርቤ አላበላችሁኝ ተጠምቼ አላጠጣችሁኝ ለነሱ የሚደረገውን ቅዱስ ጳውሎስንም ለምን ተሰድዶሙ አላለም አይደለም ክርስቲያኖች ለምን ተሰድዶሙ ለአርዲኤ አላለም ለምን ተሰድደኒ አንድን ክርስቲያን መንካት ክርስቶስ መንካት ስለሆነ አንድን ክርስቲያን መግደል ክርስቶስ መግደል ስለሆነ ክርስቶስ ያንን ተናግሯልና እንግዲህ እንደዛ አርጋችሁ ግራ ቀኝ ብታዩት በጣም ይጠቅማችኋል ብዬ